ሴት ልጅ ድምጿ እንዳይሰማ አጅነብይ እንዳይሰማ ነው። አዎ እሺ፣ በመጀመሪያ ደረጃ የሴት ልጅ ድምፅ አውራ አይደለም። የሴት ልጅ ድምፅ አውራ አለመሆኑ በጣም ብዙ ማስረጃዎች አሉ። ካላወቃችሁ ተማሩ። መጀመሪያ እውቀት ይቀድማል። ዝም ብላችሁ በማታውቁት ነገር ፈትዋ ከመስጠት ይልቅ መማር ይቀድማል ማለት ነው። ያው ከመሰረቱ ምንም አይነት እውቀት እንደሌለህ ግልጽ ነው። ምንም አይነት እውቀት እንደሌለህ ደግሞ በቅርብ አንተን የሚያውቁ ሰዎችም እንደዚህ ሲሉ ተናግረዋል። አቡነ ብላ ሲጀመር አብረን ሰው ጋር የተማርነ ሰው በአንድ የቀራን ሰው ነው አውቀዋለሁ ምንነቱን። ስለዚህ እንኳን አይደለም ታላልቅ ምንድናቸው ሼኾች ምንድናቸው ብዬ የማቅ ሰው ነው። ፈሊላሂል ሐምዱ ሚና እንደዛ ባንደ ሰው ከሷሒሐይን ውጭ በላይ ያልቀራን ሰው ተከትል የመሄድ በሰው መቀለድ አይደለሁም። መርሐባ። እንደዚህ ነው እንግዲህ ምንም አይነት እውቀት እንደሌለህ ግልጽ ነው። እና ደግሞ ሲቀጥል ሱብሃንአላህ ብዙውን ጊዜ ፈትዋ ስትጠየቁ የምትመልሱት አይሆንም እንደዚህ እያላችሁ የምትመልሱት ለሰዎችን የምትከለክሉት ነገር ላይ እናንተ ግን በዛ ነገር በጣም መሽጎል ሆናችሁ የምትገኙበት ሁኔታ ነው። ንግግራችሁና ተግባራችሁ ፍጹም የማይገናኝ የሆነ ነገር ነው ማለት ነው። እናቀራችኋለን እያላችሁ በየቦታው ግሩፕ እየከፈታችሁ ብራቸውንም ሙልጭ አድርጋችሁ እየበላችሁ ተጅሲምና ተሽቢህ እያጠጣችሁ አኼራቸውንም እያበላሻችሁ መልሰው ቅሬታን ሲያቀርቡባችሁ ደግሞ እናገባችኋለን ምናምን እያላችሁ እየደለላችሁ በየቦታው እንደዚህ የምታደርጉት እናንተ የሚያምን ነገር አለ። ይሄ ነገር ሂጂ እህቴ ወደ ሀገርሽ በቃሽ ትንሽ ስሩና ውጡ። ኦኬ ሸሪዓው ከማፈቅድበት ቦታ ነው የመጣችሁት ብላችሁ ታውቃላችሁ? አታውቁም። ለምን? እቺ ገንዘብ እንዳቀርባችሁ እየተለቃቀማችሁ እዚህ በየቦታው ጉርብ እየከፈታችሁ እንዴ አላህ ያቆይሽ። አታውቁ የሆነ እንትና ሳፈቃችሁ እኮ ልመና የገባችሁ ስንት አላችሁ? መድረክ ነው ምንድነው የምትሉት ነገር? በኢትዮጵያ ፍቃድ ተሰጥቶን ለሴቶችን ለመብላት የአረብ ገንዘብን ለመብላት ፍቃድ ሐራም አለይኩም። እስኪ ያስገቡን ኢትዮጵያ እንዴ እውነት ያንዳንድ ሴቶች ያልመረራቸው አሉ ብዬ እኔ የሆነ ነገር ጭንቅላታቸው ይገባል እንዴ? አረብ ግርድና ያልመረራቸው የአረብ ጩኸት ያልመረራቸው ሴቶች ምን አይነት ሀሳብ እንዳላቸው አላውቅም። ይቅርታ እኔ መረሮኛል። ፊታቸውን ራሱ ማየት ራሱ ንግግራቸውን አይደለም አንገሽግሾኛል። አንገሽግሾሻል። አገባሻለሁ፣ ወደ ኢትዮጵያ ልትሻለሁ፣ እወስድሻለሁ። ካንገሸገሽ አይዞሽ እህቴ ነሽ አይደል? አብሽሪ፣ አትቃጠይ። እንደዚህ ሌሎችን ሰዎች እየከለከላችሁ ሐራም ነው እያላችሁ እናንተ ደግሞ በዛ ነገር ቢዚ ሆናችሁ በዛ ነገር ተጠምዳችሁ ነው የምትገኙት። እና ሌሎች ሰዎች ክልክል ሆኖ ይህ ነገር ለእናንተ ብቻ የተፈቀደ ማን አደረገው? ለእናንተ የተለየ ሸሪዓ አለ ወይስ ምንድን ነው እሱ? እና የሴት ልጅ ድምፅ አውራ አይደለም። ለዚህም ደግሞ እስኪ ከዑለሞች አንደበት እስኪ አንድ ቪዲዮን ተከታትለን እንመለስ። የሴት ልጅ ድምፅ አውራ ነው ወይ የሚለው ትክክል አይደለም። አውራ አይደለም። አውራ ነውና ብሎ የሚል ካለ ሰውቱል መርአቲ ለይሰ አውራ፣ የሴት ልጅ ድምፅ አውረት አይደለም። አውራ ማለት ምንድን ነው? ማላ የጁዙ ኢዝሃሩሁ ነው ያለ ይፋ ማድረጉ ማይቻል ማይፈቀድ ነገር ማለት ነው። አውራ የሚባለው የሰውነት ክፍል ላይ ያለ ነገር ነው። ሴት ልጅንም ወንድ ልጅን ማስመልክቶ ይነስና ይብዛ በዚያ ይለያያሉ እንጂ ገልጾ ማሳየቱ የማይፈቀድ ነገር ነው። በድምጽ ግን የወንድ ልጅም የሴት ልጅም ድምጽ አውረት አይደለም። የሴት ልጅ ድምጽ አውረት ቢሆን ኖሮ ነብዩ አለይሂ ሰላቱ ወሰላም ሴቶችን አያናግሩም ነበር። የነብዩ አለይሂ ሰላቱ ወሰላም ባለቤቶች ሰዎችን አያስተምሩም ነበር። ማንም ጠይቋቸው አይመልሱለትም ነበር። ማህረም የሆነም ብቻ እንዲላክላቸው አድርገው ለማህረማቸው ብቻ ይነግሩት ነበር። ነገሩ ግን ዋቂዑ እንደዛ አይደለም። አንድ ከም من النساء كنا يسألن النبي صلى الله عليه وسلم ምን ያህል ሴቶች ናቸው ነብዩን አለይሂ ሰላቱ ወሰላም እየመጡ ይጠይቁ የነበሩት? እንደነ ሰይደቱና ዓኢሻ እንደነ ሰይደቱና ኡሙ ሰለማ ያሉ ኒሳኡል አንሷርን የመዲና ሴቶችን ያወድሱ ነበር። ኒዕማ ኒሳኡል አንሷር ላ የምነዑሁነ አልሐያኡ ሚነ ሱአል። የአንሷር ሴቶች ምንኛ ምርጥ ሴቶች ናቸው። ይሄ ሐያ ማፈር የሚባል ነገር አላግባብ ማፈር ከመጠየቅ አይከለክላቸውም ነበረ። ብዙ ይጠይቁ ነበረ ነብዩን ሰለላሁ ዐለይሂ ወሰለም፣ እሳቸውም ይመልሱላቸው ነበር። وكم من الصحابة رووا هذا الحديث وكان بمحضر الصحابة ማለት ነው። ሰሃባዎች በነበሩበት መጅሊስ ላይ ነበረ ሴቶቹ ሲጠይቁ የነበሩት። የሴቶች መጅሊስ ተብሎ ለብቻ ተገልሎም ሳይሆን በነብዩ አለይሂ ሰላቱ ወሰለም ዙሪያ የነበሩት ሰዎች
بعضهم من أقرباء النبي عليه الصلاة والسلام وبعضهم من هو أجنبي አይደል እንደዛ አይነት ነው የእሳቸው ዘመዶች ይኖራሉ ሌላም ሰው ይኖራል እና ሰው መጥቶ ሲያንኳኳ ማን ያሉት ነብዩ ሲጠይቁ عليه الصلاة والسلام ዘይነብ አዩ ዘያኒብ የትኛዋ ዘይነብ ነች ሲሉ ዘይነብ ቢንቱ ፉላን ወይም የእከሌ ሚስት የሆነችዋ ዘይነብ እየተባሉ ስትነግራቸው ራሷ ما لا يحصى من الأدلة يعني ይሄን ነገር እናውጣውን ዘርዝረው ብንል ቁጥርን ማንጨርሳቸው በጣም ብዙ ማስረጃዎች አሉ